እንዴት ናችሁ? ዛሬ በሬኔ ዴካርት ሕይወትና ፍልስፍና ላይ እንወያያለን። ይህ ሥራ በተቻለ አቅም አካዳሚያዊ ጥራት ደረጃን የሚመጥን በሥነ ጽሑፋዊ ውበት የተሟላና የዴካርትን ዓለም ውስብስብነት በጥልቀት ለመመርመር ይሞክራል። ትንተናው በታሪካዊ፣ ፍልስፍናዊ፣ ስነ ልቦናዊ ዳራ ላይ የተመሠረተ ሲሆን እያንዳንዱ ምዕራፍ እንደ አንድ ራሱን የቻለ ጥናት ሆኖ ቀርቧል። እናም መልካም ቆይታ። ክፍል 1 ምዕራፍ 1 የጥርጣሬ ዘመን ጥንስስና የአእምሮ አመፅ ውልደት። በአውሮፓ ታሪክ ሰማይ ላይ የለውጥ ነፋስ በኃይል ይነፍስ በነበረበት፣ የድሮ ዓለም የአስተሳሰብ ምሽግ መሠረቱ ይናወጥ በነበረበት በ17ኛው መቶ ክፍለ ዘመን መባቻ ላይ አንድ አዲስ የፍልስፍና ጎህ ተቀደደ። ይህ የፍልስፍና ጎህ ቀዳጅ የአእምሮ አብዮት አባት ሬኔ ዴካርት ነበር። እንደ አውሮፓውያን አቆጣጠር በ1596 በፈረንሳይ ላሃይ አንቱሬን በምትባል ትንሽ ከተማ የተወለደው ዴካርት የታሪክን ማዕበል አቅጣጫ የቀየረ ታላቅ ሰው ብቻም ሳይሆን በራሱ ማዕበሉ የተቀረጸ ስብዕናም ጭምርም ነበረው። የእርሱ ታሪክ አንድ ግለሰብ የሕይወቱ ጉዞ ብቻም ሳይሆን የአንድ ዘመን የአስተሳሰብ ሽግግር ድራማዊ ነጸብራቅም ነው። የዴካርት የአእምሮ ጉዞ የተጀመረው በዘመኑ ከነበሩት ምርጥ የትምህርት ተቋማት በአንዱ በጄስዊት ኮሌጅ ሮያል ሄንሪ ሌግራንድ በላፍሌሽ ነበር። ይህ ተቋም የስኮላስቲክ ፍልስፍና የመጨረሻው የብርታት ዘመን ማሳያም ነበር። የአርስቶትል አመክንዮ ከክርስትና ስነ መለኮት ጋር ተዋህዶ እውነትን በማያወላውል ሥርዓትና መዋቅር ላይ ለማስረዳት የሚጥርበት የአስተሳሰብ ሥርዓት። ወጣቱ ዴካርት በዚህ ሥርዓት ውስጥ ተጠመቀ። የላቲንና የግሪክ ክላሲኮችን አነበበ። በሥነ መለኮትና በሎጂክ ጥልቅ ተመራመረ። በሂሳብና በፊዚክስ መሠረታዊ ዕውቀትን ቀሰመ። ነገር ግን ይህ የተከማቸ ዕውቀት በአእምሮ ውስጥ የእርካታን ሳይሆን የጥርጣሬን ዘር ነበር የዘራበት። ላፍሌሽ ያስተማረው ነገር ሁሉ የተመሠረተው በቀደምት ሊቃውንት ሥልጣን ወይም ኦቶሪቲና በቤተ ክርስቲያን ዶግማ ላይ ነበር። እውነት የሚገኘው በአዲስ ግኝት ሳይሆን የድሮ ጽሑፎችን በትክክል በመተርጎም ነበር። ዴካርት ይህንን ሲመለከት አንድ መሠረታዊ ጥያቄ አእምሮን ወረረው። እነዚህ ሊቃውንት ራሳቸው እርስ በርሳቸው የሚጋጩ ከሆነ በሺህ ዓመታት ውስጥ ያልተፈታውን የፍልስፍና ክርክር እኔ እንዴት አምኜ ልቀበላቸው እችላለሁ? በፊዚክስ፣ በሕክምና፣ በሥነ ምግባር የቀረቡት ማብራሪያዎች ሁሉ በአሸዋ ላይ የተገነቡም ይመስላሉ። አስተማማኝ መሠረትም የላቸው። ይህ ጥልቅ የሆነ የአእምሮ አለመርካት ኢንቴሌክቹዋል ዲሳቲስፋክሽን ለታላቅ አብዮት መነሻ ሆነ። ይህ የአእምሮ ቀውስ ያባባሰው ደግሞ የዘመኑ ታሪካዊ አውድ ነበር። ዴካርት የኖረው በአውሮፓ የ30 ዓመታት ጦርነት ከ1618 እስከ 48 ወቅት ነበር። ይህ ጦርነት የሃይማኖት፣ የፖለቲካና የግዛት ግጭት ሆኖ የአውሮፓን በደም ያጨቀየ፣ የድሮውን ሥርዓት ሙሉ በሙሉ ያናጋ ክስተት ነበር። ካቶሊክና ፕሮቴስታንት
ሃስበርግና ቡርቦን ሁሉም የየራሳቸውን እውነት ይዘው እርስ በእርስ ሲፋጁ ዴካርት የእውነት ምንነት ራሱ ጥያቄ ውስጥ እንደገባ ተመለከተ። አንድ ወገን እግዚአብሔር ከኛ ጋር ነው ሲል፣ ሌላኛው በተመሳሳይ መፈክር ኧረ ከኛ ጋር ነው ብሎ ሰይፉን ይመዛል። በዚህ የሐሳብ ጦርነት ትርምስ ውስጥ እርግጠኛ መሆን የሚቻልበት አንድም ነገር ያለ አይመስልም ነበር። ይህ የውጭው ዓለም ምስቅልቅል በዴካርት ውስጣዊ ዓለም ውስጥ ለሚካሄደው የጥርጣሬ ፍለጋ እንደ ማገዶ ሆኖ አገለገለ። ትምህርቱን ከጨረሰ በኋላ ዴካርት የዓለምን ታላቅ መጽሐፍ ለማንበብ ወሰነ። ዕውቀት የሚገኘው በአቧራ በተሸፋፈነ የላይብረሪ መደርደሪያ ላይ ሳይሆን በሕይወት ልምድና በዓለም ጉዞ እንደሆነም አመነ። በሆላንድ ጦር ሰራዊት ውስጥ በበጎ ፈቃደኝነት ተመዝግቦ በመላው አውሮፓ ተዘዋወረ። ይህ ጉዞ ወታደራዊ ብቻም አልነበረም፣ ይልቁንም ፍልስፍናዊ ነበር። የተለያዩ ባህሎችን፣ ልማዶችንና አስተሳሰቦችን ተመለከተ። በአንድ አገር እንደ ትልቅ ኃጢአት የሚቆጠረው በሌላ አገር እንደ መልካም ልማድ ሲከበር አየ። ይህ አንጻራዊነት ሪላቲቪዝም ከዚህ ቀደም የነበረውን የጥርጣሬ ስሜቱን አጠናከረለት። በእርግጠኝነት ልንይዘው የምንችለው ነገር ምንድን ነው? በእርግጠኝነት ልንይዘው የምንችለው ነገር ምንድን ነው? በማንኛውም አስተዋይ ሰው ዘንድ ተቀባይነት ሊኖረው የሚችለው ሁለንተናዊ እውነትስ አለ ወይ? የዴካርት የአእምሮ አመፅ ጥግ የደረሰው እንደ ኤሮፓውያን አቆጣጠር ኖቬምበር 10 1619 በጀርመን ኡልም ከተማ አቅራቢያ በአንድ ሞቃት ክፍል ውስጥ ተቀምጦ ሳለ ነበር። በዚህች ሌሊት 3 ተከታታይ ህልሞችን አለመ። እነዚህ ህልሞች እንደ ራሱ ትርጓሜ ለአዲሱ ፍልስፍናው ሳይንሳዊ ዘዴ መለኮታዊ መገለጥን ይዘውለት መጡ። የመጀመሪያው ህልም በኃይለኛ አውሎ ነፋስ ሲገፋ ወደ አንድ የጸሎት ቤት ለመግባት ሲሞክር አሳየው። ይህም የድሮ ስህተቶቹንና የጥርጣሬን ኃይል የሚያመላክት ነበር። ሁለተኛው ህልም ከነጎድጓድ ጋር የመጣ ሲሆን እውነት ከላይ እንደምትወርድለት ምልክት ነበር። ሦስተኛውና የመጨረሻው ህልም ደግሞ አንድ መዝገበ ቃላትና አንድ ግጥም መድብል አሳየው። ይህም ፍልስፍናና ጥበብ ሊጣመሩ እንደሚችሉና ሁሉም ሳይንሶች አንድ እንደሆኑ የሚያበስር ነበር። ይህ የህልሞች ሌሊት የዴካርት ሕይወት መሪ ኮከብ ሆነ። ከዚህ ሌሊት በኋላ ዓላማው ግልጽ ሆነለት። ያለውን ዕውቀት በሙሉ አፍርሶ በማይናወጥ መሠረት ላይ አዲስ የሆነ የአእምሮ ሕንፃን መገንባት። ይህንን ለማድረግ የመጀመሪያውና ዋናው መሣሪያ ስር ነቀል ጥርጣሬ ራዲካል ዳውት ሆነ። ይህ ተራ ጥርጣሬ አልነበረም፣ ይልቁንም ዘዴያዊ ሜቶዶሎጂካል ጥርጣሬ ነበር። በትንሹም ቢሆን ሊጠረጠር የሚችልን ማንኛውንም እምነት እንደ ሐሰት መቁጠር። የመጀመሪያ ሰለባዎቹ የስሜት ሕዋሳት ነበሩ። ዓይኖቻችንን ያታልሉናል። ሩቅ ያለው ትንሽ መስሎ ይታያል። በውሃ ውስጥ ያለው ቀጥ ያለ እንጨት የተጣመመ ይመስላል። ሕልምና እውነታን መለየት አንዳንዴ ያዳግታል። በሕልማችን ውስጥ የምናያቸው ነገሮች ሁሉ እጅግ እውነተኛ ይመስላሉ። ስለዚህ የስሜት ሕዋሳት የሚሰጡን መረጃ ሙሉ በሙሉ አስተማማኝ አይደለም። በመቀጠል የማመዛዘን ችሎታችንን ተጠራጠረ። ቀላል የሂሳብ ስሌት ስንሰራ እንኳ ልንሳሳት እንችላለን። ምናልባትም አንድ ክፉ ጋኔን ኢቭል ዴመን አእምሯችንን ተቆጣጥሮ 2 ሲደመር 3 እኩል ይሆናል 5 ነው ብለን ስናስብ እንኳን እያሳሳተን ቢሆንስ? ይህ የክፉ ጋኔን መላምት ኢቭል ዴመን ሃይፖቴሲስ የጥርጣሬውን ጫፍ ያሳያል።
በዚህ መላምት መሠረት የምናውቀው፣ የምናስበው፣ የምናምነው ነገር ሁሉ የአንድ ኃይለኛ አታላይ ፍጡር ሴራ ሊሆን ይችላል። በዚህ የጥርጣሬ ጎርፍ ውስጥ ሁሉም ነገር ተወሰደ። የስሜት ሕዋሳት ዕውቀት፣ የሂሳብ እውነታዎች፣ የውጭው ዓለም መኖር ሳይቀር የአእምሮ ሕንፃ ፈረሰ፣ መሠረቱ ተናደ። ምንም የቀረ አልመሰለም። ዴካርት ራሱ በአንድ ጥልቅ የአስተሳሰብ ገደል ውስጥ ራሱን አገኘው። ምንም የሚይዘው የሚጨብጠው ነገር የሌለበት፣ ነገር ግን በዚህ ሁሉን አጥፊ ጥርጣሬ ውስጥ ነበር የመጀመሪያውና የማይናወጠው የእውነት ድንጋይ የተገኘው። ጥርጣሬው ራሱ አንድ የማይካድ እውነትን አመለከተ። ለመጠራጠር ማሰብ አለብኝ። ባስብ ደግሞ እኔ እንደ አሳቢ ለኤግዚስቴንስ መኖር አለብኝ። ክፉ ጋኔን ሁሉንም ነገር እንዳላውቅ ሊያደርገኝ ይችላል። ነገር ግን እኔ ምንም እንዳልሆንኩኝ ሊያደርገኝ በፍጹም አይችልም። ምክንያቱም ለመታለል እንኳ መኖር ያስፈልገኛልና አለ። ይህ ነበር ታላቁና ታሪካዊ ግኝቱ። ኮጊቶ ኤርጎ ሳም፣ አስባለሁ ስለዚህ አለው። ይህ ቀላል የሚመስል አረፍተ ነገር የመላው ዘመናዊ ፍልስፍና የማዕዘን ድንጋይ ሆነ። እውነትን ለመመስረት ከእግዚአብሔር ወይም ከቀደምት ሊቃውንት ሥልጣን መነሳት እንደማያስፈልግ፣ ይልቁንም ከግለሰብ ንቃተ ሕሊና ኮንሽስነስ መጀመር እንደሚቻል በግልጽ አሳየ። ይህ የአስተሳሰብ ዓመፅ የሰው ልጅ ከአሮጌው የዶግማ ሰንሰለት ተፈቶት የአእምሮ ሉዓላዊነትን ያወጀ ነበር። የጥርጣሬ ዘመን ጥንስስ በመጨረሻ የማይናወጥ የእርግጠኝነት መሠረትን ወለደ። የፈረሰው አስተሳሰብ ሕንፃ በአዲስና ባበበ ኮንክሪት በሆነ መሠረት ላይ እንደገና ሊገነባ ተዘጋጀ። ዴካርት ከአሁን በኋላ የአዲሱ ዓለም አርክቴክት ነበር። ምዕራፍ 2 እኔና መንፈስ የንቃተ ሕሊና ብቸኛ መንግሥት የሚለው እናያለን። የዴካርት ታሪካዊ ጩኸት አስባለሁ ስለዚህ አለሁ በ17ኛው ክፍለ ዘመን የአውሮፓ የአስተሳሰብ ምድር ላይ እንደ ነጎድጓድ አስተጋባ። ይህ አባባል መፈክር ብቻም አልነበረም። ይልቁንም በአጠቃላይ ጥርጣሬ ዩኒቨርሳል ዳውት ጥልቁ ውስጥ የተገኘ ብቸኛው የማምለጫ ገመድ፣ የአዲስ ፍልስፍናዊ ዓለም የመጀመሪያ ቋጥኝ ነበር። ይህንን ቋጥኝ በመጠቀም ዴካርት ስለ እኔ ማለትም ዘሰልፍ፣ ስለ ንቃተ ሕሊና ኮንሽስነስና ስለ ሰው ልጅ ምንነት መሠረታዊ የሆነ ለዘመናት የሚያከራክር አዲስ የሆነ ትርጓሜ ለመስጠት ተነሳ። የምዕራፉ ርዕስ የንቃተ ሕሊና ብቸኛ መንግሥት የሚል ይሆናል። ይህ እንደሚያመለክተው ዴካርት የሰውን ማንነት በማይዳሰስ በማይታየው የአእምሮ ግዛት ውስጥ ብቻ አስቀመጠው። ይህ አካልንና መንፈስን በታሪክ ውስጥ ታይቶ በማይታወቅ መልኩ የተለየ ክስተት ነበር። ኮጊቶ የግኝት መነሻ ነጥብ፣ የጥርጣሬ ዘዴ የመጨረሻ ደረጃ። ዴካርት ማሰብን በክፉ ጋኔን መላምት አማካኝነት የገዛ አካሉን መኖር እንኳን ተጠራጠረ። እጆቼ፣ እግሮቼ፣ ጭንቅላቴ፣ ይህ ሁሉ የማየውና የምዳስሰው ነገር ምናልባትም የተራቀቀ የሕልም አካል ወይም የአታላይ ጋኔን ሴራ ሊሆን ይችላል። ነገር ግን ይህንን ሁሉ ስጠራጠር
እኔ የተባልኩ ጠርጣሪ፣ አታላይ ጋኔኑ ሊያጠፋው የማይችለው አንድ እውነታ አለኝ። ይህ እውነታዬ ደግሞ እኔ ምንድን ነው? ዴካርት ወደ ጥልቅ የራስ ምርመራ ገባ። እኔ ሰው ነኝ ብሎ ቢጀምር ሰው ምንድን ነው የሚል ሌላ ጥያቄ ይነሳል። ባለ አእምሮ እንስሳ ነው ቢል አእምሮ ምንድን ነው? እንስሳስ ምንድን ነው? እያለ ወደማያልቅ የትርጓሜ አዙሪት ውስጥ ይገባል። ስለዚህ ይህንን መንገድ ተወውና በምትኩ በቀጥታ ከጥርጣሬ ልምድ ተነሳ። ምን እያደረግኩ ነው አለ። እየጠረጠርኩ ነው ብሎ መለሰ። መጠርጠር ደግሞ የማሰብ አይነት ነው። ከማሰብ በተጨማሪ አረጋግጣለሁ፣ እነቅፋለሁ፣ እረዳለሁ፣ እፈልጋለሁ፣ እቃወማለሁ፣ አስባለሁ፣ ኢማጂን አደርጋለሁ፣ ይሰማኛል፣ ፊል አረጋለሁ። እነዚህ ሁሉ የተለያዩ አስተሳሰብ አይነቶች ናቸው። ስለዚህ እኔ ማለት የማያስብ ነገር ኤ ቲንግ ዛት ቲንክስ ሬስ ኮጊታንስ ነኝ አለ። እኔ ማለት የሚያስብ ነገር ነኝ። ይህ ነው የእኔ ማንነት ፍሬ ነገር። ዴካርት እዚህ ላይ ወሳኝ የሆነ ዝላይን አደረገ። የእኔ ማንነት ከማሰብ ጋር የተቆራኘ ብቻም ሳይሆን ሙሉ በሙሉ ማሰብ ብቻ ነው። አካሌ የዚህ ማንነት አካል አይደለም። አካሌን እንዳለኝ ባውቅም የእርሱ መኖር አሁንም በጥርጣሬ ጥላ ስር ነው። ነገር ግን የማስበው እኔ መኖሬ ከጥርጣሬ በላይ ነው። ስለዚህ እኔ በመሰረቴ አካል የሌለኝ ቁስ ያልሆንኩ ቦታ የማይዝ የሚያስብ መንፈስ ነኝ አለ። ይህ ድምዳሜ የዴካርት ዝነኛ የአእምሮና የአካል ምንታዊነት ማይንድ ቦዲ ዱዋሊዝም ወለደ። በዚህ አስተምሮ መሠረት እውነታ ሪያሊቲ በሁለት ፍጹም የተለያዩና የማይቀላቀሉ መሠረታዊ ነገሮች ሰብስታንስስ የተገነባ ነው አለ። አንደኛው ሬስ ኮጊተንስ የሚያስብ ነገር። ይህ አእምሮ፣ መንፈስ፣ ነፍስ ወይም ንቃተ ህሊና ነው። ባህሪው ማሰብ ነው። ቦታ አይዝም፣ ሊከፋፈል አይችልም፣ በቁሳዊ ዓለም ሕግጋት አይገዛም። እርሱ የነጻነትና የማንነት መገኛ ነው። ሁለተኛው ሬስ ኤክስቴንሳ ነው፣ የተዘረጋ ነገር። ይህ ቁስ፣ አካል እና መላው የፊዚካል ዓለም ነው። መሠረታዊ ባህሪው በስፋት መገለጽ ነው። ማለትም ርዝመት፣ ወርድ፣ ጥልቀት ያለው መሆን ነው። ቦታ ይይዛል፣ ሊከፋፈል ይችላል እና ሙሉ በሙሉ በሜካኒካዊ የፊዚክስ ሕግ ይገዛል። ይህ ክፍፍል በወቅቱ ከነበረው የቤተ ክርስቲያን አስተምሮ ጋር የሚስማማ መስሎ ነበር። የሰው ልጅ የማይሞት ነፍስ እንዳለውና ይህም ከሚሞተው ሥጋ የተለየ መሆኑን በማረጋገጥ ሃይማኖታዊ ዶግማን የሚደግፍ ይመስላል። ነገር ግን የዴካርት ዓላማ ስነ መለኮታዊ አልነበረም። ፍልስፍናዊና ሳይንሳዊ ነበር። አእምሮን ከቁስ በመለየት የቁሳዊውን ዓለም ከማንኛውም መንፈስ ወይም ምስጢራዊ ኃይል ነፃ አወጣው። እንስሳት፣ ተክሎች፣ የሰማይ አካላት፣ ሌላው ቀርቶ የሰው አካል ሳይቀር ውስብስብ ማሽኖች ኮምፕሌክስ ማሽንስ እንደሆኑ አስረዳ። ልብ እንደ ፓምፕ፣ ነርቮች እንደ ገመድ፣ ጡንቻዎች እንደ መወጠሪያ የሚሰሩ ሙሉ በሙሉ በሜካኒክስ ሕግ ሊብራራ የሚችሉ ስብስቦች ናቸው። ይህ ሜካኒካዊ ፍልስፍና ለዘመናት ባዮሎጂና ፊዚክስ እድገት በር ከፈተ። በሳይንቲስቶች ተፈጥሮን እንደ እግዚአብሔር ምስጢራዊ ሥራ ሳይሆን እንደ አንድ ግዙፍ ሰዓት ፈትተው ሊረዱት የሚችሉት ማሽን አድርገው እንዲመለከቱት ዴካርት አበረታታቸው። ነገር ግን ይህ ጥርት ያለ የሚመስል ክፍፍል አንድ ግዙፍና ሊፈታ ያልቻለ
ችግርን ፈጠረ። የግንኙነት ችግር the problem of interaction። አእምሮ ቁሳዊ ካልሆነና ቦታ የማይዝ ከሆነ እንዴት ሆኖ ቁሳዊ የሆነውንና ቦታ የሚይዘውን አካል ሊቆጣጠረው ይችላል የሚል ጥያቄ። እኔ እጄን አንሳ ብዬ ሳስብ ይህ ቁስ ያልሆነ የአእምሮ ትዕዛዝ እንዴት ሆኖ በቁስ ሕግጋት የሚመራውን እጄን እንዲንቀሳቀስ ያደርገዋል? በተመሳሳይ አካሌ ላይ የሚደርስ ጉዳት፣ ለምሳሌ እግር መወጋት፣ እንዴት ሆኖ ቁስ ባልሆነው አእምሮዬ ውስጥ የህመም ስሜትን ይፈጥራል? ዴካርት ራሱ በዚህ ችግር ታግሎ ነበር። ዝነኛ ማብራሪያው ይህ ግንኙነት የሚካሄደው በአንጎል መሃል በምትገኝ ትንሽ እጢ ፓይኒየል ግላንድ አማካኝነት ነው የሚል ነበር። ይህች እጢ በእርሱ እምነት በሰው ልጅ አንጎል ውስጥ ብቻ የምትገኝና ያልተከፈለች በመሆኗ የአእምሮና የአካል መገናኘት ድልድይ ሆና ታገለግላለች። የእንስሳት መንፈሶች የሚላቸው በደም ውስጥ የሚገኙ ጥቃቅን ቅንጣቶች በዚህ እጢ በኩል የአእምሮን ትዕዛዝ ወደ ሰውነት፣ የሰውነትን ስሜት ደግሞ ወደ አእምሮ ያስተላልፋሉ አለ። ይህ ማብራሪያ በዘመኑም ሆነ ከዚያ በኋላ በነበሩ ፈላስፎች ዘንድ ተቀባይነትን አላገኘም። ፓይኒየል ግላንድ በሌሎች እንስሳትም ውስጥ እንደሚገኝ ታወቀ። እናም ቁስ ያልሆነ ነገር ከቁስ ጋር እንዴት እንደሚገናኝ የሚለውን መሰረታዊ ጥያቄ አልመለሰም። ይህ በማሽኑ ውስጥ ያለው መንፈስ ጊልበርት ራይል በኋላ ላይ እንዳለው እንዴት ማሽኑን እንደሚቆጣጠረው ሚስጥር ሆኖ ቀረ። ይህ ችግር እንዳለ ሆኖ የዴካርት የንቃተ ህሊና ትንተና የምዕራቡን ዓለም የራስ ግንዛቤ ሰልፍ ፐርሰፕሽን ለዘላለም ቀይሮታል። ከዴካርት በፊት እኔ ወይም ነፍስ በሰውነት ወይም ከሰውነት ጋር የተቆራኘ ሕይወትን የሚሰጥ መርህ ማለትም ላይፍ ጊቪንግ ፕሪንሲፕል ነበር። ዴካርት ግን እኔን ከሕይወት ሰጪነት ወደ አስተሳሰብ ለወጠው። የማንነታችን ማዕከል ውስጣዊ፣ ግላዊ፣ የማይዳሰስ የሐሳብ የስሜትና የንቃተ ህሊና ዓለምም ሆነ ይህ የውስጣዊነት እና የግለኝነት አስተሳሰብ እንዲያብብ ትልቅ አስተዋጽኦ አድርጓል። እያንዳንዱ ግለሰብ በራሱ የአስተሳሰብ ዓለም ውስጥ የራሱን እውነት የማግኘት ሉዓላዊ ሥልጣን እንዳለው አሳየ። በሌላ በኩል የአእምሮ የበላይነት የሰውነት ወደ ሁለተኛ ደረጃ ዝቅ አደረገው። ሰውነት፣ ስሜቶችና ምኞቶች ፓሽንስ እንደ አመክንዮ ጠላት፣ እንደ ማታለያ ምንጭ ተደርገው እንዲታዩ በር ከፈተ። ይህ በአካልና በአእምሮ መካከል የተፈጠረው ታላቅ ልዩነት በምዕራቡ ዓለም ፍልስፍና፣ ሳይኮሎጂና ሕክምና ላይ ጥልቅ ተጽዕኖ አሳድሯል። በሽታን እንደ አካላዊ መሽን ብልሽት ብቻ መመልከት፣ የአእምሮን ጤናን ከሥጋዊ ጤና መነጠል፣ ሁሉም የዚህ ምንታዊነት አስተሳሰብ ጥላዎች ናቸው። በማጠቃለያ ዴካርት የኮጊቶን ግኝት ተጠቅሞ ንቃተ ህሊናን እንደ ብቸኛ የማንነት መገለጫ፣ እንደ ሉዓላዊ መንግሥት አድርጎ አወጀ። ይህ መንግሥት ከቁሳዊው ዓለም ሙሉ በሙሉ የተለየና ነፃም ነበር። ይህ እርምጃው ሳይንስን ከስነ መለኮት ነፃ ቢያወጣም ሰውነትን፣ መንፈስን በማይድን ሁኔታ ለያይቶ ለዘመናት የዘለቀ የፍልስፍና እንቆቅልሽ ፈጥሮ አልፏል። የዴካርት እኔ ብቸኛ አሳቢ አካል አልባ መንፈስ ነው። በራሱ እርግጠኝነት ውስጥ የበራ ነገር ግን ከገዛ አካሉ ከውጭው ዓለም ጋር እንዴት እንደሚገናኝ እርግጠኛ ያልሆነ ይህ ብቸኛ ንጉሥ
በአዲሱ የአእምሮ ግዛት ውስጥ ቀጣዩን እርምጃ ለመውሰድ ተዘጋጅቷል። ይኸውም የፈረሰውን የውጭውን ዓለም ዕውቀት በአዲስና በማይናወጥ የአመክንዮ መሠረት ላይ መልሶ መገንባት ነው። ምዕራፍ 3 የአዲስ ዓለም አርክቴክት የዘዴው ሥርዓትና የሂሳብ ብርሃን ኮጊቶ ኢርጎ ሰም የሚለው የማይናወጥ መሠረት ላይ ከተገኘ በኋላ የዴካርት ታላቅ ፕሮጀክት ገና መጀመሩ ነበር። ይህ ፕሮጀክት ከራሱ ሕልውና እርግጠኝነት ተነስቶ የመላውን ዕውቀት ሕንፃ በአዲስ በሆነ በጽኑና በሥርዓት ባለው መንገድ መልሶ መገንባት ነበር። እሱ ራሱን እንደ አርክቴክት ነበር የሚቆጥረው። የድሮውን በአሸዋ ላይ የተገነባውን የበሰበሰውን የአስተሳሰብ ከተማን አፍርሶ በጂኦሜትሪ ትክክለኛውን አመክንዮ በመጠቀም ጥንካሬ ላይ የተሠራ አዲስ የሆነ የዕውቀት ከተማ የሚገነባ አርክቴክት። ይህን ታላቅ የሆነ ዕቅድ ከዳር ለማድረስ አንድ ወሳኝ መሳሪያ አስፈለገው። ይኸውም ዘዴ ወይም ሜትድ ነበር። ዴካርት በ1637 ባሰተመው ዲስኮርስ ኦን ዘ ሜትድ ዘዴን የሚመለከት ንግግር በተሰኘው መጽሐፉ ይህንን የአእምሮ ኮምፓስ ለዓለም አስተዋወቀ። ይህ ምዕራፍ ዴካርት እንዴት አዲስ ዘመን እና የአስተሳሰብ አርክቴክት እንደሆነ እንዲሁም የሂሳብ ብርሃንን ተጠቅሞ የፍልስፍናን የሳይንስን ጨለማ ለማብራት እንደሞከረ አብረን በጥልቀት እንወያያለን። የዴካርት የዘዴ ፍለጋ የጀመረው ገና በወጣትነቱ በላፍሌሽ ትምህርት ቤት ሳለ ነበር። በዚያ የተማረው ሎጂክና ፍልስፍና ክርክርን ለማሸነፍና ያለውን ዕውቀት ለመተንተን ይጠቅም እንደሆነ እንጂ አዲስ እውነት ለማግኘት እንደማይረዳ ተገንዝቦት ነበር። በአንጻሩ ጂኦሜትሪና አልጀብራ በጥቂት ቀላልና ግልጽ መነሻዎች አክሲዮምስ ተነስተው በማያወላውል የአመክንዮ ሰንሰለት ውስብስብና እርግጠኛ የሆኑ ድምዳሜዎች ላይ እንዴት እንደሚደረስ ሲመለከት ተደመመ። ለምሳሌ የዩክሊድ ጂኦሜትሪ ከጥቂት ትርጓሜዎችና መነሻ ሐሳቦች ተነስቶ ምን ያህል ሰፊና የማይካድ የእውቀት ሥርዓት መገንባት እንደሚቻል አሳየ። ጥያቄው ይህ ነበር። የሂሳብ እርግጠኝነትና ግልጽነት ወደ ፍልስፍናና ወደ ሌሎች የሳይንስ ዘርፎች ማስገባት አይቻልምን የሚል ጥያቄ አደረበት። ፍልስፍና ለምንድን ነው በዘላለማዊ ክርክር እና ጥርጣሬ ውስጥ ተዘፍቆስ የቀረው ብሎ አሰበ። መልሱ እንደ ዴካርት እምነት ከሆነ የዘዴ አለመኖር ነበር። ፈላስፎች የሚነሱበት መሰረት የሌላቸው፣ የሚጓዙበት መንገድ የጠፋባቸው ነበሩ። ስለዚህ ዴካርት ለማንኛውም እውነት ፈላጊ ሰው መመሪያ ሊሆን የሚችሉ 4 ቀላልና ወርቃማ የሆኑ ሕግጋትን አዘጋጀ። እነዚህ ሕግጋት የአዲሱ የአእምሮ ሕንፃ መሠረቶችና ምሰሶዎች ነበሩ። አንደኛ፣ የግልጽነት ሕግ ይላል። ዘ ሩል ኦፍ ክላሪቲ። እውነት መሆኑን በግልጽ ካላወቅኩት በስተቀር ምንም ነገርን እንደ እውነት አልቀበልም። እውነት መሆኑን በግልጽ ካላወቅኩት በስተቀር ምንም ነገርን እንደ እውነት አልቀበልም። ይህ ማለት በአእምሮ ውስጥ ምንም አይነት ጥርጣሬ የማይፈጥሩ ፍንትው፣ ክሊር እና ቁልጭ ዲስቲንክት ያሉ ሐሳቦችን ብቻ መቀበል ማለት ነው። ፍንትው ማለት በአእምሮ ፊት በግልጽ የቀረበ ማለት ሲሆን፣ ቁልጭ ማለት ደግሞ ከሌሎች ሐሳቦች ሁሉ በሚገባ የተለየና ያልተቀላቀለ ማለት ነው። የኮግኒቶ ግኝት የዚህ ሕግ ፍጹም ምሳሌ ነው። ሁለተኛው የትንተና ሕግ ነው። ዘ ሩል ኦፍ አናሊሲስ።
የማጠናውን ማንኛውንም ችግር በቀላሉ ሊፈቱ በሚችሉ ትናንሽ ክፍሎች መከፋፈል። ይህ ከፋፍለህ ግዛ ዲቫይድ ኤንድ ኮንከር የሚለው መርህ ነው። አንዱ ስብስብ ችግር ሲያጋጥመን በአንድ ጊዜ ለመፍታት ከመሞከር ይልቅ ወደ መሰረታዊና ቀላል ክፍሎቹ በመበተን ይህን እያንዳንዱን ክፍል ለየብቻው ለመረዳትና ለመፍታት መቻል። ሦስተኛው የቅንብር ሕግ ነው። ዘ ሩል ኦፍ ሲንቴሲስ ኦር ኦርደር። ሐሳቦቼን በሥርዓት መምራት፣ ከቀላሉና ለማወቅ ከሚያስቸግረው በመጀመር ደረጃ በደረጃ ወደ ውስብስብ መሸጋገር። ትንተናው ካለቀ በኋላ መልሶ የመገንባቱ ሂደት ይጀምራል። ነገር ግን ይህ በዘፈቀደ መሆን የለበትም። ከአንደኛው ሕግ በተገኙት ቀላልና እርግጠኛ እውነታዎች በመጀመር በአመክንዮአዊ ሰንሰለት እያያያዙ ወደ ላይ መገንባት ያስፈልጋል። ልክ ጂኦሜትሪ ከቀላል ነጥቦች፣ መስመሮች ተነስቶ ውስብስብ ቅርጾችን እንደሚያረጋግጠው ማለት ነው። አራተኛው የሙሉነት ሕግ ነው። ዘ ሩል ኦፍ ኢኑሜሬሽን። በሁሉም ሂደት ውስጥ ምንም ነገር እንዳልዘለልኩ እርግጠኛ ለመሆን የተሟላ ዝርዝርና አጠቃላይ ዳሰሳ ማድረግ። ይህ የመጨረሻው የማረጋገጫ ደረጃ ነው። በትንተናውም ሆነ በቅንብሩ ሂደት ውስጥ ምንም አይነት የአመክንዮ ክፍተት አለመኖሩን፣ ሁሉም ገጽታዎች መሸፈናቸውን ለማረጋገጥ ሂደቱን በሙሉ ደጋግሞ መመርመር ያስፈልጋል። እነዚህ የአራት ሕግጋት የዴካርት የአእምሮ አብዮት የጦር ዕቅድ ነበሩ። ከእንግዲህ ዕውቀት በስልጣን በልማድ ወይም በእምነት ላይ ሳይሆን በግለሰብ የአእምሮ ብርሃን ናቹራል ላይት ኦፍ ሪዝን እና በስርዓት ባለው ምርመራ ላይ ይመሰረታል። ይህ ዘዴ ሳይንሳዊ ዘዴ ወይም ሳይንቲፊክ ሜትድ እድገት ላይ ከፍተኛ ተጽዕኖን አሳድሯል። የዚህ ዘዴ ተግባራዊ ውጤት ከታየባቸው የመጀመሪያዎቹ መስኮች አንዱ ሂሳብ ራሱ ነበር። ዴካርት አልጀብራንና ጂኦሜትሪን በማጣመር ትንተናዊ ጂኦሜትሪ፣ አናሊቲክ ጂኦሜትሪ ወይም ካርቴዥያን ጂኦሜትሪ በመባል የሚታወቀውን አዲስ የሂሳብ ዘርፍን ፈጠረ። ከእርሱ በፊት ጂኦሜትሪ የቅርጾች ጥናትና አልጀብራ ወይም የቁጥሮች ተለዋዋጮች ጥናት ሁለት የተለያዩ ዓለማት ነበሩ። ዴካርት ማንኛውም ጂኦሜትሪ ወይም ቅርጽ፣ መስመር፣ ክብ፣ ፓራቦላ በአልጀብራ ቀመር ኢኩዌሽን ሊገለጽ እንደሚችል፣ በተቃራኒው ደግሞ ማንኛውም የአልጀብራ ቀመር በግራፍ ላይ እንደ ቅርጽ ሊሳል እንደሚችል አሳየ። ይህንን ለማድረግ የካርቴዥያን አስተባባሪ ስርዓት ፈለሰፈ። ካርቴዥያን ኮኦርዲኔት ሲስተም ኤክስ እና ዋይ አክሲስን ፈለሰፈ። ይህ ግኝት አብዮታዊ ነበር። የጂኦሜትሪ ምሳሌያዊ ግልጽነት ከአልጀብራ የትንተና ኃይል ጋር አጣመረው። ውስብስብ የጂኦሜትሪ ችግሮችን ወደ አልጀብራ ቀመሮች በመቀየር በቀላሉ መፍታትን ማስቻለ። ይህ ፈጠራ ለካልኩለስ እድገት መሠረት ጥሏል። እንዲሁም በፊዚክስ በኢንጂነሪንግና በሌሎች በርካታ የሳይንስ ዘርፎች ላይ ላለው እድገት የማይታካ መሳሪያ ሆኗል። ዴካርት የራሱን ዘዴ በመጠቀም ሁለት የተለያዩ የሚመስሉ የእውቀት ዘርፎች እንዴት ማዋሃድ እንደሚቻል በተግባር አሳይቷል። ከዚህ ስኬት በመነሳት ዴካርት ዘዴውን ወደ ፍልስፍናው ሙሉ በሙሉ ተግባራዊ ያደረገ። የመጀመሪያው እርምጃ ኮጊቶ የመጀመሪያው የማይናወጥ ነጥብ ነበር። አሁን ከዚህ ነጥብ ተነስቶ የውጭውን ዓለም የእግዚአብሔርን ሕልውና በጂኦሜትሪ ስልት ማረጋገጥ ነበረበት። ይህንን ያደረገው ሜዲቴሽንስ ኦን ፈርስት ፊሎሶፊ በመጀመሪያ ፍልስፍና ላይ የተደረጉ ሕሳቤዎች በተሰኘ ዝነኛ ሥራ ውስጥ ነበር። ሂደቱ እንዲህ ነበር። መነሻ ነጥብ አግዚየም 1 እኔ አለው እንደ አሳቢ ነገር። ምርመራ በአእምሮ ውስጥ ያሉትን ሐሳቦች ስመረምር
የተለያዩ አይነት ሐሳቦች አሉ። አንዳንዶቹ ከውጭ የመጡ ይመስላሉ፣ የዛፍ ሐሳብ። አንዳንዶቹ እኔ የፈጠርኳቸው ናቸው፣ የዩኒኮርን ሐሳብ። ነገር ግን አንድ የተለየ ሐሳብ አለ፣ የፍጹምነት ፐርፌክሽን ሐሳብ ወይም የእግዚአብሔር ሐሳብ። ትንተና: እኔ ራሴ ፍጽምና የጎደለኝ ኢምፐርፌክት ፍጡር ነኝ። እጠራጠራለሁ፣ አላዋቂም ነኝ። ታዲያ የፍጹም ፍጡር ሐሳብ ከየት ሊመጣ ቻለ? ይህ ሐሳብ ከምንም ሊመጣ አይችልም። ፍጽምና የጎደለው ነገር ከራሱ የበለጠ ፍጹም የሆነ ነገር መፍጠር አይችልም። ቅንብርና ድምዳሜ። ስለዚህ በአእምሮዬ ውስጥ ያለው የፍጹም ፍጡር የእግዚአብሔር ሐሳብ ሊመጣ የሚችለው ከራሱ ከፍጹም ፍጡር ማለትም ከእግዚአብሔር ብቻ ነው። ስለዚህ እግዚአብሔር አለ። ይህ የምልክት ማስረጃ ትሬድማርክ አርጊመንት በመባል ይታወቃል። ዴካርት በመቀጠል ፍጹም የሆነው እግዚአብሔር አታላይ ሊሆን እንደማይችል ይሞግታል። ማታለል ጉድለት ነው። ፍጹም ፍጡር ደግሞ ጉድለት የለበትም። ስለዚህ እግዚአብሔር አታላይ ካልሆነ በግልጽና በቁልጭታ የማስተዋላቸው ወይም የማስተውላቸው ነገሮች እንደ ሂሳብ እውነታዎችና የውጭው ዓለም መኖር እውነት መሆን አለባቸው። ያ ክፉ ጋኔን ስጋት ተወገደ። ምክንያቱም በጎና አታላይ ያልሆነ እግዚአብሔር አእምሮዬ እንዲህ እንዲታለል አይፈቅድምና። በዚህ የአመክንዮ ሰንሰለት ዴካርት ከእኔ አለው ወደ እግዚአብሔር አለ፣ ከዚያም ወደ የቁስ ዓለም አለ ተሸጋገረ። የአዲስ የእውቀት ሕንፃ ግንባታ የተጠናቀቀ መሰለ። ነገር ግን የአመክንዮ ሰንሰለት በብዙዎች ዘንድ ትችት ገጥሞታል። ዋነኛው ትችት የካርቴዥያን ክበብ በመባል ይታወቃል። ዴካርት የእግዚአብሔርን ሕልውና ያረጋገጠው በግልጽና ቁልጭ ሐሳቦች ላይ ተመስርቶ ነው። በሌላ በኩል የግልጽና ቁልጭ ሐሳቦች አስተማማኝነት ያረጋገጠው ደግሞ አታላይ ባልሆነው እግዚአብሔር ሕልውና ላይ ተመስርቶ ነው። ይህ አንዱ ሌላውን ለማረጋገጥ የሚጠቀምበት አዙሪት ክርክር ሰርኩለር ሪዝኒንግን ይፈጥራል። ይህ ትችት እንደተጠበቀ ሆኖ የዴካርት ዘዴ ያመጣው ለውጥ እጅግ ታላቅ ነበር። የአስተሳሰብ ትኩረት ከምን እናውቃለን ወደ እንዴት እናውቃለን ተቀየረ። የእውቀት መሠረት በውጫዊ ሥልጣን ላይ ሳይሆን በውስጣዊ የአእምሮ ሥርዓትና አመክንዮ ላይ እንዲሆን አድርጓል። እርሱ የዘረጋው የአርክቴክት ፕላን ምንም እንኳ ሁሉም ክፍሎች ፍጹም ባይሆኑም ለቀጣዮቹ 100 ዘመናት የዘለቀውን የብርሃን ዘመን ኢንላይትመንት እና የሳይንሳዊን አብዮት ግንባታን መሠረት ጥሏል። የዴካርት ሕልም አንድ ወጥ በሂሳብ ትክክለኛነት ላይ የተመሠረተ ሁሉን አቀፍ የሳይንስና የፍልስፍና ሥርዓት መፍጠር ነበር። የዚህ ሕልም አርክቴክትም ራሱ ነበር። ምዕራፍ 4 እግዚአብሔርና ሜካኒካዊው ዓለም በአእምሮና በቁስ መካከል ያለው ድልድይ እንመልከት። ሬኔ ዴካርት በስር ነቀል ጥርጣሬ አማካኝነት የአስተሳሰብን ዓለም እስከ መሠረቱ ድረስ አፈራርሶት ነበር። በዚህ ፍርስራሽ ውስጥ ያገኘው ብቸኛው ቋሚ መሬት የራሱ ሕልውና ኮጊቶ ኢርጎ ሳም ነበር። ነገር ግን አንድ ሰው በራሱ የንቃተ ሕሊና ደሴት ላይ ብቻውን ሊኖር አይችልም። የዴካርት ቀጣይ ታላቅ ፈተና ከዚህ ብቸኛ ደሴት ተነስቶ ወደ ውጭው ዓለም፣ ወደ ቁስና ወደ ሌሎች የአእምሮ ሁኔታዎች የሚወስድ ድልድይ መገንባት ነበር። ይህ ድልድይ በአስደናቂ ሁኔታ በእግዚአብሔር ሕልውና ላይ የተመሠረተ ነበር።
ይህ ምዕራፍ ዴካርት እንዴት እግዚአብሔርን የፍልስፍና ስርዓቱ ማዕከላዊ ማሰሪያ አድርጎ እንደተጠቀመ እና ይህንን መሰረት ተጠቅሞ እንዴት ተፈጥሮን አንድ ግዙፍ በፈጣሪ ቁልፍ እንደተሞላ ሰዓት ማለትም እንደ ሜካኒካዊ ዓለም አድርጎ እንደሳለው በጥልቀት ይተነትንልናል። እግዚአብሔር አስፈላጊነት ለዴካርት የጀመረው የሥነ መለኮታዊ እምነት ሳይሆን ከፍልስፍናዊ አስገዳጅነት ነበር። ያለ እግዚአብሔር ዴካርት በራሱ አእምሮ ውስጥ ለዘላለም የታሰረ እስረኛ ሶሊፊሲስት ይህ ሆኖ ይቀር ነበር። የክፉ ጋኔን መላምት የውጭው ዓለም መኖርን ጨምሮ ማንኛውንም ከራሱ ንቃተ ሕሊና ውጭ ያለን ነገር እውነትነት ያጠፋል። ስለዚህ የዚህን አታላይ ጋኔን ኃይል የሚያጠፋ ከራሱ የበለጠ ኃይል ያለውና በጎ የሆነ ዋስትና ያስፈልገው ነበር። ይህ ዋስትና እግዚአብሔር ነው። ቀደም ሲል እንደተጠቀሰው ዴካርት ለእግዚአብሔር ሕልውና ሁለት ዋና ዋና ማስረጃዎችን አቅርቧል። ሁለቱ የሚመነጩት በአእምሮ ውስጥ ካሉ ሐሳቦች ትንተና ነው። የመጀመሪያው የምልክት ማስረጃ ትሬድማርክ አርጊውመንት በአእምሮአችን ውስጥ ያለው የፍጹምነት ሐሳብ ሊመጣ የሚችለው ከፍጹም ምንጭ ብቻ ነው ከሚል መነሻ ይጀምራል። ፍጹምና የጎደለው አእምሮአችን ይህንን ሐሳብ ከራሱ ሊፈጥረው አይችልም። ልክ አንድ አናጺ ከሌላው እንጨት ወንበር መስራት እንደማይችለው ሁሉ፣ ስለዚህ ይህ የፍጹምነት ሐሳብ ልክ አንድ እጅ ባለሙያ በሠራው ላይ እንደሚያስቀምጠው ምልክት ፈጣሪ በአእምሮአችን ውስጥ ያስቀመጠው የማይጠፋ ምልክት ነው። ሁለተኛውና ይበልጥ ዝነኛ የሆነው ማስረጃ የኦንቶሎጂካል ማስረጃ ነው። ይህ ማስረጃ አዲስ አይደለም። በመካከለኛው ዘመን በቅዱስ አንሰልም ተጀምሮ ነበር። ነገር ግን ዴካርት በአዲስ መልክ አቀረበው። ሂደቱ እንዲህ ነው። በአእምሮዬ ውስጥ የእግዚአብሔር ሐሳብ አለኝ። እግዚአብሔር ማለት ፍጹም የሆነ ፍጡር ነው። ፍጹምነት ሁሉንም መልካም ባህሪያት ፐርፌክሽንስ ያካትታል። ለምሳሌ ሁሉን አዋቂነት፣ ሁሉን ቻይነትና የመሳሰሉትን። ሕልውና ማለትም ኤግዚስታንስ በራሱ የፍጹምነት ባህሪ ነው። የሌለ ነገር ፍጹም ሊሆን አይችልም። መኖር ከሌለ መኖር የተሻለ ነው። ሕልውና በራሱ የፍጹምነት ባህሪ ነው። የሌለ ነገር ፍጹም ሊሆን አይችልም። መኖር ከሌለ መኖር የተሻለ ነው። ስለዚህ የእግዚአብሔርን ምንነት ኢሴንስ ስናስብ ሕልውናው ከምንነቱ ሊለይ አይችልም። ልክ የሦስት ማዕዘንን ምንነት ስናስብ የሦስቱ ማዕዘኖች ድምር 180 ዲግሪ መሆኑ ከምንነቱ እንደማይለየው ሁሉ ማለት ነው። ስለዚህ እግዚአብሔር አለ። እነዚህ ማስረጃዎች በተለይ ሁለተኛው ከታሪክ እስከ ዛሬ ድረስ ከፍተኛ ክርክር አስነስቷል። እንደ ኢማኑኤል ካንት ያሉ ፈላስፋዎች ሕልውና የአንድ ነገር ባህሪ ፕሪዲኬት ሳይሆን የዚያ ነገር መኖር አለመኖር ማረጋገጫ ብቻ ነው በማለት ተችተውታል። 100 ሳንቲም በኪሴ ውስጥ መኖሩ 100 ሳንቲም ከሚለው ጽንሰ ሐሳብ ላይ ምንም አይነት ባህሪ አይጨምርበትም በማለት ይሞግቱታል። ነገር ግን ዴካርት እነዚህ ማስረጃዎች ጽኑ አመክንዮአዊ መሠረት ነበራቸው። አንዴ የእግዚአብሔር ሕልውና ከተረጋገጠ ይህ እግዚአብሔር ፍጹም በመሆኑ አታላይ ሊሆን እንደማይችል ከታመነበት የውጭውን ዓለም ዕውቀት መልሶ ለመገንባት በሩ ይከፈታል። አመክንዮ እንዲህ ይቀጥላል። እኔ የቁስ ነገሮች ማለትም አካሌ፣ ዛፎች፣ ቤቶች መኖርን በተመለከተ በጣም ጠንካራና ተፈጥሯዊ የሆነ ዝንባሌ አለኝ። ይህንን ሐሳብ በአእምሮዬ ውስጥ ያስቀመጠው እግዚአብሔር ነው። እግዚአብሔር አታላይ ካልሆነ ይህንን ያህል ጠንካራ ዝንባሌ የሰጠኝ ሊያታልለኝ አይችልም። ስለዚህ የቁሳዊው ዓለም ማለት ሬስ ኤክስቴንሳ ማለትም የተዘረጋ ነገር በእርግጥም አለ። ይሁን እንጂ
ዴካርት አንድ ጥንቃቄ ያደርጋል። እግዚአብሔር ዓለም እንዳለ ዋስትና ይሰጠናል እንጂ ዓለም በስሜት ሕዋሳቶቻችን እንደምናየው አይነት ነው የሚል ዋስትናን አይሰጠንም። የስሜት ሕዋሳት አሁን ሊያታልሉ ይችላሉ። ቀለማት፣ ድምፆች፣ ጣዕሞች በአእምሮአችን ውስጥ የሚፈጠሩ ግላዊ ስሜቶች ሊሆኑ ይችላሉ። ነገር ግን የቁሳዊው ዓለም መሠረታዊ ባህሪ ማለትም በግልጽና በቁልጭታ የምናስተውለው የሂሳብና የጂኦሜትሪ ባህሪ፣ ስፋት፣ ቅርጽ፣ እንቅስቃሴ እውነት ነው። ይህ ድምዳሜ ዴካርት ወደ ዝነኛው ሜካኒካዊ ፍልስፍና ይመራዋል። ተፈጥሮ ከእንግዲህ በአርስቶትል እንደተገለጸው ውስጣዊ ዓላማ ማለትም ቴሎስና ምስጢራዊ ባህሪያት ያሏት ሕያው አካል አይደለችም። ይልቁንም እግዚአብሔር የፈጠረውና በእንቅስቃሴ ላይ ያስቀመጠው አንድ ግዙፍ ውስብስብ እናም ግዑዝ ማሽን ነው። የዚህ ማሽን ባህሪ ሙሉ በሙሉ በቁስ ማተርና በእንቅስቃሴ ሞሽን ሕግጋት ሊገለጽ ይችላል። ፕላኔት፣ ተራራ፣ ወንዞች፣ እንስሳትና የሰው አካል ሳይቀር የዚህ ግዙፍ ሰዓት መሰል ስርዓት አካል ናቸው። በዚህ ሜካኒካዊ ዓለም ውስጥ ምንም አይነት ድብቅ ኃይል የለም። ሁሉም ነገር የሚሰራው በመገፋፋትና በመጋጨት ነው። የዴካርት ፊዚክስ በሦስት መሠረታዊ እንቅስቃሴያዊ ሕጎች ላይ የተመሠረተ ነው። ይህም በኋላ ለኒውተን ሕግጋት መሠረትን ጥሏል። የማያቋርጥ እንቅስቃሴ ሕግ አንደኛው ነው። ሎ ኦፍ ኢነርሺያ አንድ አካል በሌላ አካል ካልተገደደ በቀር ባለበት ሁኔታ በእረፍት ወይም በእንቅስቃሴ ላይ ይጸናል ይላል። ሁለተኛው የቀጥታ መስመር እንቅስቃሴ ሕግ ነው። የሚንቀሳቀስ አካል እንቅስቃሴውን በቀጥታ መስመር ለመቀጠል ይጥራል። ሦስተኛው የግጭት ሕግ ነው። አንድ አካል ከእርሱ የበለጠ ኃይል ካለው ሌላ አካል ጋር ሲጋጭ ከእንቅስቃሴው ምንም አያጣም። የደካማ አካል ጋር ሲጋጭ ግን ደካማው አካል የሚያጣውን ያህል እንቅስቃሴ ያገኛል። እነዚህ ሕግጋት ምንም እንኳ ከዘመናዊ ፊዚክስ አንጻር ስህተቶች ቢኖሯቸውም በወቅቱ አብዮታዊ ነበሩ። ተፈጥሮን ከስነ መለኮታዊ ከምስጢራዊ ማብራሪያዎች ነፃ አውጥተው በሂሳብና በአመክንዮ ሊጠና የሚችል ነገር አደረጓት። ይህ እይታ ለሳይንሳዊ አብዮት ትልቅ መነሳሳት ነበር። ለምሳሌ ዴካርት የደም ዝውውርን ያብራራው የዊልያም ሃርቪን ግኝት በመውሰድ ልብ እንደ አንድ የሙቀት ማመንጫና ፓምፕ ሆኖ እንደሚሠራ በማሳየት ነበር። እንስሳት በእሱ እይታ ንቃተ ሕሊና የሌላቸው ውስብስብ አውቶማታ ወይም ማሽኖች ወይም ሮቦቶች ነበሩ። ሕመም ሲሰማቸው የሚያሰሙት ድምፅ አንድ ሰዓት ሲመታ ከሚያሰማው ድምፅ የተለየ አልነበረም ይላል። ይህ አመለካከት ምንም እንኳ ዛሬ ጭካኔ የተሞላበት መስሎ ቢታይም በወቅቱ የሰው ልጅ ከአራዊት የሚለየው ንቃተ ሕሊናው ብቻ መሆኑን ለማጉላት ያገለገለ ነበር። በዚህ ስርዓት ውስጥ የእግዚአብሔር ሚና ድርብ ነው። በመጀመሪያ እርሱ የዚህ ግዙፍ ማሽን ፈጣሪና የመጀመሪያው አንቀሳቃሽ ነው። ዓለምን ከፈጠረና የእንቅስቃሴ ሕግጋትን ካጸና በኋላ ስርዓቱ በራሱ እንዲቀጥል ትቶታል። ይህ ዴኢዝም በመባል የሚታወቀውን የብርሃን ዘመን ተወዳጅ የነበረውን አስተሳሰብ እንዲያብብ ረድቷል። እግዚአብሔር እንደ አንድ ሰዓት ሰሪ ነው። ሰዓቱን ሰርቶና ሞልቶ ከሄደ በኋላ በየደቂቃው ጣልቃ እየገባ አያስተካክለው። ሁለተኛውና ይበልጥ አስፈላጊው ሚና የእውቀት ዋስትና ሰጪነት ነው። ያለ እግዚአብሔር በምክንያታዊነት የምንደርስባቸው ድምዳሜዎች እንኳ የክፉ ጋኔን ማታለያ ሊሆኑ ይችላሉ። ስለዚህ የሰው ልጅ አእምሮ እና የቁስ ዓለም እነዚህ ሁለት ፍጹም የተለያዩ እውነታዎች የሚገናኙትና እርስ በርስ የሚተማመኑት በእግዚአብሔር በጎነትና ሕልውና አማካኝነት ነው። እግዚአብሔር በአእምሮና በቁስ መካከል የተዘረጋው የማይታይ ነገር ግን ወሳኝ የሆነ ድልድይ ነው። ይህም ምዕራፍ ሲያጠቃልል
ስናጠቃልል ዴካርት እግዚአብሔርን የፍልስፍናው የማዕዘን ድንጋይ አድርጎ ተጠቅሟል። ይህንን ድንጋይ በመጠቀም ከንቃተ ሕሊናው ብቸኝነት ወጥቶ የውጭውን ዓለም ሕልውናን አረጋግጧል። ከዚያም ይህንን ዓለም እንደ አንድ ግዙፍ በሂሳብ ሕግጋት የሚመራ ሜካኒካዊ ስርዓት አድርጎም ተርጉሞታል። ይህ እይታ ተፈጥሮን ለሳይንሳዊ ምርምር ክፍት በማድረግ አብዮት የፈጠረ ሲሆን፣ በሌላ በኩል ደግሞ ተፈጥሮን መንፈስ አልባ አድርጓታል። የዴካርት ዓለም በአንድ በኩል በምክንያታዊ አእምሮ፣ በሌላ በኩል በግዑዝ ቁስ የተገነባ ነው። እነዚህን ሁለት ግዛቶች በሚያገናኘው ብቸኛው ድልድይ ደግሞ የአርክቴክቱ የፈጣሪው የእግዚአብሔር ሕልውና ነው። ይህ ድልድይ ከፈረሰ የዴካርት ሙሉ ስርዓት ይናዳል። ምዕራፍ 5 የነፍስ ስሜቶችና የበረዶዋ ንግሥት። የምክንያት ግዛትና የሕይወት እውነታን ቀጥለን እናያለን። የሬኔ ዴካርት ፍልስፍና እስካሁን እንደተመለከትነው በሁለት ግዙፍ ምሰሶዎች ላይ ያረፈ ነው። ጥርት ያለው አመክንዮአዊ የአእምሮ ግዛት እና ቀዝቃዛው ሜካኒካዊ የቁስ ዓለም። ይህ የጠራ ክፍፍል ለእውቀት ስርዓቱ ግልጽና ጥንካሬን የሰጠው ቢመስልም የሰው ልጅን ውስብስብ ተፈጥሮ ሙሉ በሙሉ ለመግለጽ በቂ አልነበረም። የሰው ልጅ ንጹሕ አእምሮ ብቻም አይደለም፣ ደምና ሥጋ ያለው፣ በፍቅር የሚወድቅ፣ በቁጣ የሚነድ፣ በሐዘን የሚሰበር፣ በደስታ የሚፈነድቅ ፍጡርም ነው እንጂ። እነዚህ የነፍስ ስሜቶች ዘ ፓሽን ኦፍ ዘ ሶል በዴካርት ሜካኒካዊ ዓለም ውስጥ ምን ቦታ አላቸው ነው ጥያቄው። የአመክንዮ ንጉሥ፣ የአእምሮ ሉዓላዊ ገዢ ይህንን ሁከት የተሞላበት የስሜት ግዛት እንዴት ሊያብራራው ቻለ? ይህ ምዕራፍ የዴካርትን የመጨረሻ ታላቅ ሥራ የነፍስ ስሜቶችን ይመረምራል። እንዲሁም ከቦሂሚያዋ ልዕልት ኤልሳቤጥ ጋር የነበረውን ወሳኝ የደብዳቤ ልውውጥና በስዊድን ንግሥት ክርስቲና ቤተ መንግሥት ያጋጠመውን አሳዛኝ ፍጻሜ በመዳሰስ የምክንያት ግዛት ከሕይወት እውነታ ጋር የተጋጨበትን ድራማ ይተርካል። መልካም ቆይታ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባላችን በመሆን ይቀላቀሉ እንላለን። የዴካርት የአእምሮ አካል ምንታዊነት ዱዋሊዝም ትልቁ ፈተና የስሜቶችን ተፈጥሮ ማብራራት ነው። ስሜቶች ፓሽንስ በትርጉማቸው በአእምሮና በአካል መገናኛ ላይ የሚከሰቱ ክስተቶች ናቸው። ለምሳሌ ፍርሃት የአእምሮ ሁኔታ፣ የአደጋ ስጋት ብቻም ሳይሆን የአካል ምላሽም ነው። የልብ ምት መጨመር፣ ማላብ፣ መንቀጥቀጥ በተመሳሳይ አካላዊ ረሃብ በአእምሮ ውስጥ የመብላት ፍላጎትን ይቀሰቅሳል። እነዚህ ሁሉ የተለያዩ ሰብስታንስስ እንዴት ተጽዕኖ ሊደራረጉ ቻሉ ነው ጥያቄው። ይህ ጥያቄ ዴካርትን ለረጅም ጊዜ ያሳሰበው ነገር ነው። ነገር ግን ወደ ጥልቁ ምርምር እንዲገባ የገፋፋችው አንድ አስተዋይ ሴት ነበረች፣ የቦሂሚያዋ ልዕልት ኤልሳቤጥ። ኤልሳቤጥ በስደት ላይ የነበረች የተማረችና ጥያቄ የበዛባት ልዕልት በ1643 ጀምሮ ከዴካርት ጋር የደብዳቤ ልውውጥ ማድረግ ጀመረች። በደብዳቤዎቿ የዴካርትን ምንታዊነት መሠረት ችግር በሰላ ብዕሯ ወጋጋቻቸው። እንዲህ ስትልም ጠየቀችው፣ ቁስ ያልሆነውን ስፋት የሌለው አእምሮ እንዴት ሆኖ በሰውነት ውስጥ ያሉትን የእንስሳት መንፈሶች ማለትም አኒማል ስፒሪት እንቅስቃሴ ሊወስን ይችላል ብላ ጠየቀች። ይህንን ለማድረግ እኮ ግንኙነት ማለት ኮንታክት ያስፈልጋል፣ ግንኙነት ደግሞ ስፋትን ይጠይቃል አለች ንግሥቷ። ይህ ጥያቄ የዴካርትን ስርዓት ልብ ላይ ያነጣጠረ ነበር። ዴካርት ለኤልሳቤጥ በሰጣት መልሶች የፓይኒያል ግላንድ
ሚናን በድጋሚ ለማብራራት ሞከረ። ይህቺ ትንሽ ዕጢ የአእምሮ መቀመጫ ሆና በአካልና በመንፈስ መካከል እንደ አስተርጓሚ ሆና ታገለግላለች አለ። የውጭው ዓለም በስሜት ሕዋሳት በኩል ነርቮችን ሲያንቀሳቅስ እንቅስቃሴው ወደ ፓይኒያል ግላንድ ይተላለፋል። ዕጢዋ ስትንቀሳቀስ አእምሮ የተለያዩ ስሜቶችን፣ ቀለም፣ ድምፅን ይገነዘባል። በተቃራኒው አእምሮ አንድ ነገር ለማድረግ ሲፈልግ፣ ለምሳሌ እጅን ማንሳት፣ ፓይኒያል ግላንድን ያንቀሳቅሳል። ዕጢዋ ደግሞ የእንስሳት መንፈሶችን ወደ ትክክለኛው ጡንቻ ትልካለች። ስሜቶች ማለትም ፓሽንስ የሚፈጠሩትም በዚሁ ሂደት ነው። ለምሳሌ አንድ የሚያስፈራ ድብ ስናይ ምስሉ በዓይናችን በኩል ወደ አንጎል ይተላለፋል። ይህ በፓይኒያል ግላንድ ላይ የተወሰነ አይነት እንቅስቃሴን ይፈጥራል። ይህም የእንስሳት መንፈሶች ወደ እግር ጡንቻዎች እንዲጎርፉና ሰውነት ለሽሽት እንዲዘጋጁ ያደርጋል። ይህ የአካላዊ ምላሽ በአእምሮ ውስጥ የፍርሃት ስሜቶችን ይፈጥራል። ስለዚህ ስሜቶች በአብዛኛው የሚመነጩት ከአካል ነው። እነሱ በአእምሮ ላይ የሚደርሱት ፓሲቭ እንጂ በአእምሮ የሚፈጠሩ አክቲቭ አይደሉም። ለዚህ ነው ፓሽንስ ከላቲን ፓቲዮር መሰቃየት ወይም መታገስ ከሚለው ቃል የመጣው የተባሉት። ይህንን ሐሳብ በማስፋት ዴካርት በ1649 ሌስ ፓሽን ዲ ላሜ የነፍስ ስሜቶች የተሰኘውን መጽሐፉን አሳተመ። ይህም ለልዕልት ኤልሳቤጥ የሰጠው ስጦታ ነበር። መጽሐፉ 6 መሠረታዊ ስሜቶችን ለይቷል። መደነቅ፣ ወንደር፣ ፍቅር፣ ላቭ፣ ጥላቻ፣ ሄትር፣ ፍላጎት፣ ዲዛየር፣ ደስታ፣ ጆይ እና ሐዘን፣ ሳድነስን፣ ሌሎችም ውስብስብ ስሜቶች በሙሉ እንደ ቅናት፣ ኩራት፣ ንዴት የእነዚህ መሠረታዊ ስሜቶች ውህደት ወይም ዝርያዎች ናቸው ብሎ አስረዳ። የዴካርት ዓላማ ስሜቶችን ማውገዝ አልነበረም። ስሜቶች በራሳቸው ጥሩም መጥፎም አይደሉም። ዋና ዓላማቸው ሰውነት ለመጠበቅ ለመትረፍ የሚጠቅሙ ድርጊቶችን እንዲፈጽም አእምሮን ማነሳሳት ነው። ለምሳሌ ፍርሃት ከአደጋ እንድንሸሽ፣ ፍቅር ደግሞ ጠቃሚ ከሆኑ ነገሮች ጋር እንድንቆራኝ ያደርጋል። ችግሩ የሚፈጠረው ስሜቶች ሲበዙና የአመክንዮ ፍርድ ሲጋረዱ ነው። ልክ አንድ ፈረስ ጋላቢውን መቆጣጠር ሲጀምር እንደሚሆነው ማለት ነው። ታዲያ መፍትሄው ምንድን ነው ተብሎ ሲጠየቅ ዴካርት እንደ ጥንቶቹ ስቶይኮች ስሜቶችን ሙሉ በሙሉ ማጥፋት አለብን አላለም። ይህ የማይቻልም የማይፈለግም ነው። ይልቁንም አእምሮ ማለትም ሪዝን በጠንካራና በጽኑ ፍርዶች አማካኝነት ስሜቶችን መቆጣጠርና መምራት አለበት አለ። አእምሮ በቀጥታ ስሜቶች ማዘዝ አይችልም። ለምሳሌ አትፍራ ብሎ በማሰብ ፍርሃትን ማጥፋት አይቻለውም። ነገር ግን አእምሮ ትኩረቱን ወደ ሌሎች ነገሮች በማዞር ወይም ደግሞ የስሜቱን ምንጭ በተመለከተ የተለያዩ ፍርድ በመስጠት በተዘዋዋሪ መንገድ ሊቆጣጠራቸው ይችላል። ለምሳሌ የሚያስፈራን ነገር በቅርበት ስንመረምር ያን ያህል አስጊ እንዳልሆነ በመረዳት ፍርሃታችንን መቀነስ እንችላለን። ይህ የአእምሮ ራስን የመግዛት ኃይል ዴካርት ጄኔሮሲቲ ልግስናና የነፍስ ታላቅነት ብሎ ጠርቶታል። ሕይወት የሰው ልጅን የሞራል የሕይወት ቁንጮ ነው። ይህም የሰው ልጅ የሞራል የሕይወት ቁንጮ ነው ይለዋል ጄኔሮሲቲን። ይህ የአመክንዮ የበላይነት ጽንሰ ሐሳብ የዴካርትን ሕይወት የመጨረሻ ቀናት አሳዛኝ ሁኔታን ተፈታተነው። 1649 የስዊድን ወጣትና ጉጉ ንግሥት ክርስቲና ዴካርትን የግል አስተማሪዋ እንዲሆን ወደ ስቶክሆልም ጋበዘችው። ክርስቲና የሰሜኗ ሚነርቫ በመባል ትታወቅ ነበር። ጥበብን የምትሻ ነገር ግን በጉልበቷና በጠዋት የመነሳት ልማዷም የምትታወቅ ንግሥት ነበረች። ዴካርት ሕይወቱን ሙሉ በሙሉ በሞቃት ክፍል ውስጥ ሆኖ በዝግታ መስራት የሚወድ ደካማ የጤና ሁኔታ የነበረው ሰው ነበር። ቢሆኑም
የንግሥቲቱን ግብዣ ተቀብሎ ወደ ቀዝቃዛውና ጨለማው የስዊድን ክረምት ተጓዘ። በስቶክሆልም ቤተ መንግሥት ሕይወት ለዴካርት እጅግ አስቸጋሪ ሆነበት። ንግሥቲቱ የፍልስፍና ትምህርቷን የምትፈልገው ከጠዋቱ 5 ሰዓት ላይ ነበር። ዴካርት ሕይወቱን ሙሉ እስከ ቀትር ድረስ ከአልጋው የማይነሳው ሰው ነው። በዚህ ብርድ በጠዋት ተነስቶ ወደ ቤተ መንግሥት መሄድ ነበረበት። የአመክንዮ ግዛቱ ከሕይወት እውነታ ከቀዝቃዛ አየርና በደካማ ሰውነቱ ጋር ተገጫጩበት፣ ተዘበራረቁበት። ኪዮስ ሆነ። ስሜቶችን በአእምሮ መቆጣጠር እንደሚቻል የሰበከው ታላቁ ፈላስፋ የገዛ አካሉን ተፈጥሯዊ ፍላጎት መቆጣጠር አቃተው። መግራት አልተቻለም። ውጤቱ አሳዛኝ ነበር። ስዊድን ከደረሰ በጥቂት ወራት ውስጥ እንደ አውሮፓውያን አቆጣጠር ፌብራሪ 1650 ዴካርት በኒሞኒያ በሽታ ተይዞ በ53 ዓመቱ ከዚህ ዓለም በሞት ተለየ። የበረዶዋ ንግሥት ፍልስፍናን ለመማር የነበራት ጉጉት የዘመናዊ ፍልስፍናን አባት ሕይወት ቀጠፈ። ይህ ክስተት የዴካርት ፍልስፍናን ማዕከላዊ ውጥረት ምሳሌያዊ መገለጫም ሆነ። የእኛ ንግሥት ሳባ እንደዚሁ ለእውቀት ለፍልስፍና ያላት ታላቅ የሆነ ፍላጎት ወደ እስራኤል አስኪዶ ከንጉሥ ሰለሞን ልጅ አስወልዶ ሲያስመልሳት ዴካርትን ግን ፈጀው። ጨዋታ ነው እንግዲህ። የአእምሮ የአካል ንጉሥ ሊሆን ይችላል። ነገር ግን አካል በመጨረሻ የማይናቅና የራሱ ሕግ ያለው ግዛት ነው። የአመክንዮ ብርሃን የቱንም ያህል ቢጠራ የሰው ልጅ ሕልውና ሁሌም በአእምሮና በአካል በምክንያትና በስሜት በንድፈ ሐሳብና በእውነታ መካከል በሚደረግ ስስ ውዝዋዜ ላይ የተመሠረተ ነው። ዴካርት ሕይወቱን ሙሉ ይህንን ውዝዋዜ ለመረዳት ለመቆጣጠር ሞክሮ በመጨረሻም የዚህ ውዝዋዜ ሰለባ ሆነ። ምዕራፍ 6 የካርቴዥያን ውርስ የብርሃንና የጥላው ዘላለማዊ ዳንስን እናያለን። የሬኔ ዴካርት ሕይወት በስቶክሆልም ብርድ በድንገት ቢያልቅም የእርሱ የአስተሳሰብ ውርስ ግን በምዕራቡ ዓለም የአእምሮ መድረክ ላይ እንደማይጠፋ ሻማ መለኳኮሱን ቀጥሏል። እርሱ የዘራው የጥርጣሬ ዘር የአመክንዮ አምልኮና የአእምሮና የአካል ክፍፍል ለቀጣዩ 100 ዘመናት ፍልስፍናን፣ ሳይንስን፣ ፖለቲካንና የሰው ልጅን የራስ ግንዛቤ የቀረጸም ሲሆን ይህ ቅርጻ ቅርጽ ብርሃንና ጥላ የተፈራረቁበት ነበር። ዴካርት የዘመናዊው ዘመን አባት ተብሎ ሲወደስ፣ በሌላ በኩል ደግሞ ለብዙ ዘመናት የአስተሳሰብ ችግር መሠረት ጣለ ተብሎ ይወቀሳል። ይህ የመጨረሻ ምዕራፍ የዴካርትን ዘርፈ ብዙ ውስብስብ ውርስ ይመዝናል። እርሱ ያቀጣጠለው የብርሃን ዘመን ችቦ እንዴት የአውሮፓን ምድር እንዳበራ፣ እንዲሁም የእርሱ ምንታዊነት የጣለው ረጅም ጥላ እንዴት እስከ ዛሬ ድረስ እንደሚከተለን ይዳስሳል። እናም መልካም ቆይታ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል በመሆን ቻናሉን ያጠናክሩ። የዴካርት ውርስ ብሩህ ገጽታ እንደ ፀሐይ የደመቀ ነው። የመጀመሪያውና ዋነኛው አስተዋጽኦ የፍልስፍናን ትኩረት ወደ ግለሰቡ ማለትም ዘኢንዲቪጁዋል ማዞሩ ነው። ከዴካርት በፊት የእውነት ምንጭ ከግለሰቡ ውጪ ነበር፣ በቤተ ክርስቲያን ዶግማ፣ በጥንታዊ መጽሐፍ ወይም በማኅበረሰባዊ ልማድ ውስጥ ማለት ነው። ዴካርት ግን ኮጊቶ ኢርጎ ሳም ብሎ ሲያውቅ የእውነትን መሠረት ወደ እያንዳንዱ ግለሰብ ንቃተ ሕሊናና የማመዛዘን ችሎታ አዘዋወረው። ይህ የአስተሳሰብ ሉዓላዊነት አዋጅ ለብርሃን ዘመን ዘኢንላይትመንት መሠረት ጥሏል። እንደ ጆን ሎክ፣
ቮልቴር እና ኢማኑኤል ካንት ያሉ ፈላስፎች የዴካርትን የምክንያታዊነት አምልኮ ራሽናሊዝም በመውሰድ የፖለቲካ የሃይማኖትና የማኅበራዊ ተቋማትን በምክንያታዊነት መመርመር መተቸትም ጀመሩ። በራስ አእምሮ ለመጠቀም ድፈር የሚለው የብርሃን ዘመን መፈክር የዴካርት መንፈስ ነጸብራቅ ነው። ሁለተኛው ታላቅ ብርሃኑ ለዘመናዊ ሳይንስ ያበረከተው አስተዋጽኦ ነው። ተፈጥሮን እንደ አንድ ሜካኒካዊ ስርዓት መመልከት እና ሂሳብ ቋንቋ ወይም በሂሳብ ቋንቋ ሊገለጽ በሚችሉ ሕግጋት እንደምትመራ ማመኑ ሳይንቲስቶች ተፈጥሮን በድፍረት እንዲመረምሩና እንዲቆጣጠሩ አበረታቷቸዋል። እንደ አይዛክ ኒውተን ያሉ የሳይንስ ሊቃውንት ምንም እንኳ የዴካርትን ፊዚክስ በብዙ መልኩ ቢያስተካክሉም መነሻውን ግን የሰጣቸው እሱ ነው። መንገድ የጠረገው እሱ ነው። የዴካርት ዘዴያዊ የሆነ ጥርጣሬ የትንተና ሕግጋት የሳይንሳዊ ዘዴ ማለትም ሳይንቲፊክ ሜትድ እድገት ላይ የማይተካ ሚናን ተጫውቷል። የቁሳዊውን ዓለም ከመንፈሳዊ ባህሪያት ነፃ በማውጣት ለተጨባጭ እና ለቁጥራዊ ምርምር በር ከፍቷል። በሂሳብ ዘርፍ የትንታኔያዊ ጂኦሜትሪ ፈጠራው የአልጀብራን ጂኦሜትሪ በማጣመር ለካልኩለስና ለቀጣይ የሂሳብና የፊዚክስ እድገቶች መሠረትን ጥሏል። የካርቴዥያን አስተሳሰብ ሥርዓት እና የካርቴዥያን አስተባባሪ ሥርዓት ዛሬም ድረስ በሁሉም የሳይንስና የቴክኖሎጂ ዘርፎች ውስጥ መሠረታዊ መሣሪያ ሆኖ ቀጥሏል። ነገር ግን የዴካርት ውርስ የራሱ የሆነ ጥልቅ ጥላ አለው። ይህ ጥላ በዋነኝነት የሚመነጨው ከአእምሮና አካል ጥብቅ ክፍፍሉ ላይ ነው። ይህ በማሽን ውስጥ ያለ መንፈስ አስተሳሰብ ለብዙ ፍልስፍናዊ ተግባራዊ ችግሮች ደግሞ በር ከፍቷል። በፍልስፍና ደረጃ የሌሎች አእምሮች ችግር ዘ ፕሮብሌም ኦፍ አዘር ማይንድስ ፈጥሯል። እኔ የራሴን ንቃተ ሕሊና በቀጥታ አውቃለሁ፣ ነገር ግን ሌላ ሰው ሳይ የማየው አካሉንና ድርጊቱን ብቻ ነው። ያ ሰው እንደ እኔ የሚያስብ የሚሰማው ንቃተ ሕሊና እንዳለው እንዴት አድርጌ እርግጠኛ መሆን እችላለሁ? ምናልባትም ሌሎች ሰዎች ውስብስብ ሮቦቶች፣ ፊሎሶፊካል ዞምቢስ ብቻስ ቢሆኑ? የዴካርት ሥርዓት አንዳንዱን እኔ በራሱ የንቃተ ሕሊና እስር ቤት ውስጥ የሚቆልፍበት መስሎ ታይቷል። በተግባራዊ ደረጃ ይህ ምንታዊነት በምዕራቡ ዓለም ሕክምና ላይ ጥልቅ ተጽዕኖንም አሳድሯል። ሰውነት እንደ ማሽን መታየቱ በሽታን እንደ አንድ ሜካኒካል ብልሽት ብቻ እንድንመለከት አድርጎናል። ይህ ለቀዶ ጥገና ለፋርማስቲካል እድገት አስተዋጽኦ ቢያደርግም የአእምሮ ስሜትና የማኅበራዊው ሁኔታ በጤና ላይ ያላቸውን ተጽዕኖ ለረጅም ጊዜ ወደ ጎን እንዲደረግ አድርጓል። እናም ጎድቶታል። የአእምሮ ጤና ከሥጋዊ ጤና ተነጥሎ መታየቱ የሥነ ልቦናና የአካል ሕመሞች ግንኙነትን ለመረዳት እንቅፋት ሆኖም ቆይቷል። በተጨማሪም ተፈጥሮን እንደ ጉዝ ማሽን መቁጠሩ ለከፍተኛ የአካባቢ ብዝበዛ መንገድ ጠርጓል ተብሎ ይተቻል። ተፈጥሮን እና የተፈጥሮ መንፈስ ከሌላት፣ ውስጣዊ እሴት ከሌላት ለሰው ልጅ ፍላጎት ማሟያነት የምትውል ጥሬ ዕቃ ብቻ ትሆናለች። ይህ የሰው ልጅ ተፈጥሮ የነጠለና የበላይ ያደረገ አስተሳሰብ ለዛሬው የአካባቢ ቀውስ ደግሞ አስተዋጽኦን አድርጓል የሚሉ ምሁራኖች አሉ። የዴካርት የአመክንዮ አምልኮም የራሱ የሆነ ጥላ አለው። ስሜቶችን፣ ቅኔን፣ ጥበብንና ሃይማኖታዊ ልምድን እንደ ሁለተኛ ደረጃ ወይም እንደ አመክንዮ ጠላት አድርጎ የመመልከት ዝንባሌን አበረታቷል። የሰው ልጅን ሙሉ ልምድ ወደ ቀዝቃዛ የአመክንዮ ስሌት ለመቀነስ መሞከር የሕይወትን ውስብስብነት ውበትንም ያሳጣል። ከዴካርት በኋላ የመጡ የሮማንቲሲዝም ያሉ እንቅስቃሴዎች ከዚህ ከመጠን ያለፈ የአመክንዮ አምልኮ ምላሽ ሆነው ብቅም ብለዋል። በማጠቃለያ ሬኔ ዴካርት በታሪክ መድረክ ላይ እንደ አንድ ግዙፍ ተራራ ቆሟል።
ጥሩ ጫፎቹ የብርሃን ዘመንን ፀሐይ ሲያንጸባርቁ፣ ረጅም ጥላዎቹ ደግሞ እስከ ዛሬዎቹ ዘመን ሸለቆዎች ድረስ ይዘልቃሉ። እርሱ የዘመናዊውን ግለሰብ በምክንያታዊ አእምሮ የሚተማመነውን እውነትን ለራሱ የሚፈልገውን ሰው ፈጥሯል። ለሳይንስ የማይናወጥ መሠረትን ጥሏል። ነገር ግን ይህንን ሲያደርግ አእምሮን ከሥጋ ሰውነት፣ ከተፈጥሮ ዕውቀትን ከስሜት ለይቷል። የካርቴዥያን ውርስ ስለዚህ የብርሃንና የጥላ ዘላለማዊ ዳንስ ነው። እኛ የዴካርት አእምሮ ልጆች ዛሬም በዚህ ዳንስ ውስጥ እንሳተፋለን። የእርሱ ምክንያታዊነት ችቦ ከፍ አድርገን እንይዛለን። ነገር ግን እርሱ የጣላቸውን ጥላዎች ለማሸነፍ፣ የፈጠራቸውን ክፍፍሎች ለማስታረቅ እንጥራለን። አእምሮና አካልን፣ ሰውንና ተፈጥሮን፣ አመክንዮንና ስሜትን እንደገና ለማዋሃድ እንተጋለን። የዴካርት ታሪክ የሚያስተምረን ትልቁ ትምህርት የአእምሮ አብዮት የቱንም ያህል ታላቅ ቢሆን የሰው ልጅን ሙሉ ማንነት በውበቱና በውስብስብነቱ በአንድ ፍልስፍና ሥርዓት ውስጥ ብቻ ማጠር ፈጽሞ የማይቻል መሆኑን ነው። እርሱ የጀመረው ፍለጋ፣ የእውነትና የማንነት ፍለጋ ዛሬም ይቀጥላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ የቻናላችን አባል ይሁኑ። ደስ የሚል ጊዜ ይሁኑልዎት። ቻው።